አቤል ደብዳቤው እውነትም ጽፎት ነበር ወይ? እሷስ አይታው ምላሿ ምንድን ነበር? እውነት ደብቃኝ ነው እያለ ፈራ ተባ እያለ አንብቦ ቦጭቆ ጨራርሶታል። ደብዳቤውን ሲያሳያት እሷም አላመነችም። ምን እያልክ ነው? ጤነኛ ነህ ግን? እንዴት የሞተ ሰው ተነስቶ ደብዳቤ እንደዚህ ጽፎን ማምን ይመስላል? የሞተ ሰው ይነሳል እንዴ? በዛ ላይ ደግሞ እንዴት አንተ ታምናለህ? ብላ ወረቀቱን ስታየው እውነትም በቢንያም የተጻፈ ደብዳቤ ነው። አይ ይሄ የሆነ እቅድ ነው ማለት የሆነ ሰው እየተጫወተብን ነው እንጂ ቢንያም ሙቶ የለ እንዴ? ቆይ አንተስ እንዴት ታምናለህ? ብላ ሁሉን ነገር አስረዳችው። እሱም ተረጋግቶ ሲያስበው እሷም እንዳላመነ ደብዳቤውን ብታየውም እንኳ ከቢንያም እንዳልመጣ እንደምታምን ጠየቀችው። እነሱም ተረጋጋ። ምን ያክል እንደሚወዳት እና እንደሚያፈቅራትም በዛው ደስ ብሎት ውጭ እንውጣ አላት። ይዞ እዛ ዘና ፈታ ሊያደርጋት ነው። እሷም እሺ ብላ ልብሴን ልቀይር ብላ ይዛው ሄደች። ልብሳቸውን ቀይረው ፏ ብትን ብለው ወጡ። ደስ የሚል ጊዜ አሳለፉ። በቃ ከዚህ በኋላ ቢንያም አይመጣም ያለህኝ አንተ ነህ እያለች ወደፊት የእሱ እንደሆነች ሁሉም ነገር አረጋግጣለታለች። በሌላ በኩል እነ ፍራታ ቤት የተቀመጠችው ያኔት ተብዬዋ ሙግግ ብላ ከቤት ውስጥ አልወጣም ብላለች። ምንድን ነው አላማዋ ይች ልጅ? መጀመሪያ ከዛም ከዚህም ብላ ያልሆነ የሆነውን ነገር አንትን ብላ አጣላቻቸው። ሉሊትንም እንድትገደል አደረገች። ቤት ውስጥ አሁን ከቤት አልወጣሁም ብላ ከገኒ ጋር እየተጋደሉ የሆነ ገኒም ይች ልጅ የሆነ ነገር ፈልጋ እንደመጣች ገብቷታል እና እንዲህ በቀላሉ ምንም ነገር እንዲታረግ አልፈቅድልሽም። እቃ ልሰርቂ እንደሆነ ግልጽ ነው። ስለዚህ እኔ እጠብቅሻለሁ፣ ልጄንማ ካንቺ እጠብቃለሁ እያለች ገኒ በያዘችው በመጥረጊያ ዱላ ልታባረራት ብትሞክርም ኤፍራታ ተያት እናቴ ተያት፣ እሷ ዝም ብላ ነው፣ ከእሷ ጋር መጨቃጨቅሽን አቁሚ ብላ ትታታለች። ወንድሟ በቃ ታስሮባታል። ሁለ ነገሯ ወንድሟ ነው። የት ገባች ብትጠፋ ብትታመም የሆነ ችግር ቢደርስባት ወንድሟ እንጂ የሚደርስላት ሌላ ሰው አይደርስላትም። የሰዎቿ ውጭ ሀገር ናቸው። እዛ ሀገሯ ላይ መሀል አዲስ አበባ ላይ ያላት አንድ ነገር ቢኖር ወንድሟ ነው። በየትኛውም መንገድ ቢሆን ወንድሜን ማስፈታት አለብኝ ብላ ቆርጣ ተነስታለች። እና ኤፍራታ ቤት የተፈጠረውን ነገር ጠንቅቃ ስለምታውቅ ኤፍራታ ማናገር አለብኝ ብላ ስትሄድ ያኔት ተብየዋለች። እንግዲህ ያኔትን ከዚህ በፊት ጓደኛዋ እንደሆነች ወንድሟን ከልቧ እንደምታፈቅረው ነበር የምታውቀው። እንደዛ እባብ መሆኗን ጠንቅቃ አላወቀችም ነበር። በነገር ስታሰክራት አንቺማ በወንድሜ ላይ እንደዛ አትቀልጅም ብላ ፊቷን ሙጫጭራ አርቲፊሻል ጸጉር የተከለችውንም ንቅልቅል አድርጋ የሚገባትን ሰታታለች። መንጫጫታቸውን ስትሰማ ኤፍራታ መታ ገላገለቻቸው። ምን እየሆናችሁ ነው? አንቺስ ከየት ነው የመጣሽው? እያለች ጠየቀቻት። ወንድሜን እንዲትፈታ ፈልጋለሁ። ማን ነው? ፍቅረኛዬ። ያው እዚህ ቤተሰብ እና ኤፍራታ ጋርና ነጽዮን ጋር የተዋወቀችው ወንድሟን ፍቅረኛዬ ብላ ነው እና እንዲህ በቀላሉ ማስረዳት ስለማትችል ፍቅረኛ እንዲታስፈችልኝ ይፈልጋለሁ። እሱ ምንም ባላደረገው እስር ቤት እንዲማቀቅና እስር ቤት እንዲሆን ለምንድን ነው የፈረሽበት? ሁላችንም እናውቃለን። ሉሊት እኔን የወጋሻት አንቺ ነሽ እና ወንድሜ በምን ስራው ማነው ፍቅረኛ በምን ስራው ነው ብላ ስለ ፍቅረኛዋ እያስመሰለች እውነቱን አስረዳቻት። ኤፍራታም ብትሆን ትክክል ናት። ፍቅረኛዋ መታሰር የለበትም። እኔ ነኝ የወጋኋት ሉሊትን እና በቃ ተረጋጊና ችግር የለውም ታውቂያለሽ ባንቺ ቦታ በሆን ምን ልሆን እንደምችል እና ተረድቼሻለሁ። በቅርብ ይወጣልሻል ፍቅረኛሽ ብላ አረጋጋቻት። ስለ ፍቅረኛዋ ስታወራ ያኔት ግራ ገባት። ቆይ ወንድሟን ነው ፍቅረኛ የምትለው? አልገባኝም እያለች ማጠንጠን ጀመረች። ይህንን ነገርማ ማጣራት አለብኝ ብላ አሰበች። እንዳሰበችውም ከኋላዋ እየተከተለ ታጣራ አስባ በጨለማ ሄደች። ጽዮን በቃ ደስ ብሏታል። ቢንያም በማጣቷ ክፉኛ ተሰብራ ነበረ። በተለይ ከሞተ በኋላ በቃ እንደ እብድ ሰርቷት በጭቃ በአስፋልት በመንገድ ለመንገድ እንደዛ ሁሉንም ረስታ ቤተሰቦቿንም የእሷንም ሞት ማመን አቅቷት ጽዮን ነበረች፣ ቤዛ ነበረች ስታጽናናት የነበረው። ከዛ ከብዲ ሁሉን ነገር መልሳ እሱም ደግሞ ለብዙ ዓመታት እንደዛ እየጠጣች እየሰከረች ስትገባ ችግርና መከራ እንዳይደርስባት እንዳትጎዳ እየጠበቀ ለብዙ ዓመታት አስታሟታል። አሁን ፍቅሩን ተቀብለዋለች። ደስ የሚልና ጥሩ ጊዜ እያሳለፉ ነው።
ይመቻቸው ብለናል። በመሀል ደግሞ በህይወት መኖሩን ያላወቁት እንግዲህ ቢኒያም መቶ ህይወታቸውን ባልበጠበጣቸው ብዬ ነው የማስበው። ያው ታውቃላችሁ ምን ያክል እንደሚወዳት ከዚህ በፊትም ከዛ ከፍቅረኛ ነው ወንድሜ በምትለው ከኋላዋ እየተከተለ ሲያስቸግራት የነበረውን ተከታትሎ ያለውን ሁኔታ አጣርቶ ሊከላከልላት እንደነበር እና እሷ የኔ ብቻ እንጂ የማንም አይደለችም እያለ ሲፎክር እንዳልነበር አሁን እንግዲህ የሌላ ሰው ሆናለች። ከዚህ በኋላ መቼም ቢመጣ የኛውን እምቢ ብላ ፍቅሩን ከተቀበለች በኋላ እሺ ብላ የምትቀበለው አይመስለኝም። እናንተስ ምን ትላላችሁ? ውድ ቤተሰብ ላይክ አድርጎ እና ጽዮን አሁን ደስተኛ ላይ ናት። ምንም በቃ ምንም ብትል አትሰማም። ወንድሟ ግን እስር ቤት በመሆኑ አዝናለች። ዛሬ የሉሊትን ሁኔታ ሉሊት ግን ያው ብትደበደብ ብትወጋም የሆነ ችግር ቢደርስባትም እንኳ እንደምትንቀሳቀስና የሆነ ነገር እንደምታረግ ጠርጥራለች። ወንድሜ ከስር ከተፈታ በኋላ እንዲህ በቀላሉ አይለቃትም። በቃ የሆነ ነገር ማድረግ አለብኝ። ህይወቱን በእጅም ተጨማልቆ በዚህ በቆሸሽ ሴትዮ ወንድሜ ህይወቱ አደጋ ላይ እንዲወድቅ አልፈልግም። የሆነ ነገር ማድረግ አለብኝ ብላ ከፍቅረኛዋ ጋር እየተማከረች ነበር። እንግዲህ ምንም አያረግም። በሌላ በኩል እንግዲህ ቤት ውስጥ ትክዝ ብላ ተቀምጣለች። ኤፍራታ ግራ ገብቷታል ምን ማድረግ እንዳለባት። ፍቅረኛዬ፣ ባሌ፣ የልጅ አባት ያለችው እስር ቤት ገብቷል። ያረገችው ችግር ሉሊትን የወጋቻት እሷ መሆኗን እያወቀች ግን ደግሞ ለእሷ ሲል መጽዋት አድርጎ ሁሉን ነገር እርግፍ አድርጎ እስር ቤት መግባቱ ግራ ገብቷታል። በምን መንገድ ነው የሚወጣው? በምን መንገድ ነው ሁለተኛ እጅ ሊገባ የሚችለው? እያለች እያሰበች ከኋላ ያሳለፈችውን ፍቅር እያስታወሰች ነው። በቃ ካርታ እየተጫወቱ እየቀለዱ ስንት ላይፍ እያሳለፉ እየተሳሳቁ ፏብትን ያለው ህይወቷ እንደዚህ ባንድ ቀን ጨለማ መሆኑ ግራ ገብቷታል። በቃ ምንድን ነው የሆነ ነገር ማድረግ አለብኝ ብላ እያሰበች በህልሟ ሳታስበው ከእስር ቤት ተፈቶ የመጣ መሰላት። ፊት ለፊት ቆሟል። የእውነት መጣህልኝ እያለች ደስ አላት። ደስ ብሏታል። ማለት እስር ቤት ልጠይቀው ስትሄድ ልዴቴ ቀርቧል። ለልዴቴ ካልመጣህ በቃ የሆነ ነገር አረጋለሁ፣ አታገኘኝም፣ ራሴን አጠፋለሁ፣ እኔ መኖር አልፈልግም አንተን አጥቼ ብላ አስፈራርተው ነበር። እውነትም ያንን ነገር ሰምቶ ከእስር ቤት ተፈቶ ይሆን እንዴ ብላ ቀጥ ብላ አይታ እውነትም መጥቷል ብላ ደስ አላት። ሳቀች፣ ተጫወተች። ለሴኮንድ ደስተኛ ሆና ነበር። ግን ምን ዋጋ አለው? ህልም ነው። እውነት አልሆነላትም። ከእንቅልፏ ካለችበት ሁኔታ ብንን ስትል እባዶ ሳሎን ብቻ ቅንጣቷን ነው የቆመችው። ግራ ገብቷታል። ምንድን ነው እየቃዥው ነው እንዴ እያበርኩ ነው እንዴ ብላ መልሳ ከነቡ ላይ ኩርትም ብላ ተቀመጠች። የከነቡን መከዳ ስታነሳው የተጣጠፈ ወረቀት አገኘች። ወረቀቱ ላይ ተጽፏል። ገኒ ነበረች ደብዳቤ ጽፋለች። ገኒ ከዚህ በፊት ራሷን እንዳታጠፋ ቢላዋና መላጭ እያነሳች ራሷን አደጋ ላይ እንዳትደርስ ስትከላከልላት የነበረውን እያስታወሰች እንዴ ቆቃ አንቺ አያገባሽም፣ እናቴ ብትሆኒም እንደምትኖሪ ኑሮሻል። እኔ ልጅሽ ህፃንና ወጣት በነበርኩበት ጊዜ የነጽዮን ጓደኛ ሁኝ የነጽዮን ቤት ስመጣ እንዴት እንዳደግኩ ጠንቅቀሽ ታውቂያለሽ። አሁን እንደ ማንኛውም ሰው ትኖሪያለሽ፣ እኔ በሞትም እማጎለው እያለች የማይሆን ነገር ስለነገረቻት ገንዬ ተስፋ ቆርጣለች በልጇ ላይ። አንቺን አጥቼማ ካገኘሁሽ በኋላ ከዚህ በኋላ መኖር አልፈልግም። አንድ ልጄ ተንከባክቤ ያሳደርኩት ምን እንደነካው ሳላቅ ሌባ ሆኖብኛል። እስር ቤት ገብቶ የማያውቀውን በሌብነት ተጠርጥሮ እስር ቤት ገብቶ እንዴት እንደወጣ ጠንቅቄ እኔ ነኝ የማውቀው። አሁን ደግሞ አንቺን አጥቼ ከስንት መከራ ካገኘሁሽ በኋላ አንቺን አጥቼ መኖር ስለማልችል እኔ ይሄን ሁሉ ከማየቴ በፊት ራሴን ማጥፋት ፈልጋለሁ ብላ ወረቀቱ ላይ ጫር አድርጋ ጥላት ጠፍታለች። ሽንት ቤትም ገብታ ከላይ ከፎቅ እየሮጠች ብትጠራትም እንኳ ገኒ የለችም። ወይኔን መናገር የሌለብኝን ተናግሬ ያስቀየምኳ መሰል። እንዴት ራሷን ለማጥፋት ትወስናለች? ቆይኔን ለማንትታ ግን እኮ እኔም ጥፋተኛ ነኝ። ያለ ስራዋን እናት አይደለች ለእኔ ብላ እንደዛ ስትታገል የማይሆን ነገር የተናገርኳት። ልብሴን ቀይሬ ወጥቼ መፈለግ አለብኝ ብላ ወረቀቱን አንከርፍፋቶ ልብሷን ቀይራ ወደ እነጽዮን ቤት ሄደች። እነጽዮን በቃ ዘና ፈታ ብለው ወደ ቤት ተመልሰዋል። ጽዮን ጋር የተፈጠረውን ነገር ነግራታለች። ጽዮን ግን የለችም እዚህ ደብዳቤ ወረቀት እኮ ጽፋ ራሷን ለማጥፋት የለችም እያለች በፍለጋ እንዲታፋልጋ ጠድፍ አለች። በቃ እየጠበቃት ነው።
ሉሊት ተብዬዋ እያስመሰለች ነው። ከሕክምናዋ አገግማለች። አይኗን ላለመግለጥ ማንም እንዳያቅባት እና መንቃቷንና መሻሉን ከህመም ማገገሟን ማንም እንዲያቅባት አትፈልግም እና ያው በእጁ ይዛበታለች። ከዚህ በፊት ጽዮን ላይ ውሃ ላይ መርዝ መርዞ እንዲትታመም ያደረጋት እሱ ስለሆነ ይህንን ነገር ለቤተሰቡ ተናግሬ ምን ሊያስከትልብህ እንደሚችል ዝም ብትል ይሻልሃል፣ እኔም ብትጠብቀኝ ይሻልሃል ብላ ስላስፈራሯቸው ምኑም ነገር አላወቅም። እየጠበቃት ነው። የኪሱ ላይ ሞባይል አለ። እንቅልፍ ይዞታል። ቀን 24 ሰዓት ሞልቶታል። እንቅልፍ ከተኛ ገደም ባለበት ሞባይሉን ለማውጣት ስትሞክር ነቃ ብላ አልቻለችም። ሳያስበው በቃ የጽዮን ፍቅረኛ መጣላት። መጣ እንዲ እንቅልፍ እያስቸገረኝ ነበር፣ እንኳንም መጣ። እባክህ 24 ሰዓት ሞላኝ እኮ ሳልተኛ እና ትንሽ አረፍ ልበል ሂጄ አለው። እሺ ደግ ትንሽ ጊዜ ነው የምሰጥህ፣ እሺ መሄድበት አለኝ ብሎ ሉሊት ያሰበችውን ሳታሳካ ሌላ ሰው ተተካለት። አሁን በምን ስልክ ደውላ የሌላ ሰው ጋር እንድትገናኝና በተለይ ደግሞ እንትና መጠቀም ያኔ እንትን ማለት መበቀል ትፈልጋለች። እነ ኤፍራታንና ናቱን መበቀል ትፈልጋለች። እንዴት እንደዚህ ያደርጉኛል ብላ ግን እኮ ልጁን ገላ ራሱ ሬሳውን አላቃጠለችም። ያቺ መሰክ አሳማ የሆነች ማን ተብዬ ናት ቤቷ መታ ያልሆነውን ነገር ተናግራ እንዲገደሉ ያደረገችው። እና ሉሊት ማንም አላወቀም መንቃቷን፣ ግን ጽዮን ጠርጥራለች። ከእግሯ እስከ ፀጉሯ ድረስ እየነካች ሰውነቷን እርግጠኛ ነኝ ነቅታለች። አሁን ደግሞ ወንድሜ ከእስር ቤት ከመጣ በኋላ የሆነ ነገር እንዳያረግ ብላ እሷን ለመጠበቅ ወስናለች። ከዚህ በፊት ያደረሰችባትንም ነገር እያስታወሰች አግታት በቤተሰቦቿ መሞትና በፍቅረኛዋ መሞት በወንድሟ እንደዚህ ከሌላ መወለድ እየተሳለቀችባት ውስጧ እየነደደ ከዚህ ህመም አገግሚ እንጂ በእኔ እጅ ነው የምትጠፊው እያለች አውቃባታለች። እና ሉሊት ያሰበችው ሳይሳካላት ቀረ ማለት ነው። ከዛ በተረፈ እንግዲህ ውድ ቤተሰቦችዬ ያኔ ተብዬዋ ተከታትዬ ፍቅረኛዬ ነው እያለች ስትል የነበረውን የገዛ ወንድሟም እውነቱን ማወቅ አለብኝ ብላ በጨለማ ከኋላዋ እየተከተለቻት ነበር። ተጨቃጨቁ። ቆይ አንቺ አፈቀርኩ ወደድኩ ስትያል ነበር እንዴ ወንድሜን? እንዴት ነው በደቂቃ እነሱ ቤት ሄደሽ እንደዚህ እዛ ቁጭ ብለሽ ያየሁሽ እያለች እህቷ ግራ ገባት። ኧረ እባክሽ ያንቺ ወንድም አፈቀርኩት ባልኩት እንደዛ ሲጠግብብኝ ረሳሽው እንዴ? አንቺስ እንደዛ እኔ አፈቅረዋለሁ እወደዋለሁ ስልሽ ማገናኘት እና ማግባባት እኔና እሱን አንድ ማድረግ ሲገባሽ ጭራሽ ለመለያየት እየሞከርሽ አንቺ ጓደኛዬን ብዬ ተጠግቼ ቤታችሁ እየተመላለስኩ አሁን ሌላ ሰው ሁኛለሁኝ። እስር ቤት በመግባቱ ደስተኛ ነኝ እያለ የተሳለቀችባት እሳት ለብሳ ጉርሷ በእጇ ሰበብ እንዲያትሆንባት ከፊቷ እንድትጠፋ አስጠንቅቃታለች። ግራ ገብቷታል። እኔማ ለምን ፍቅረኛዬ ብለሽ እንደተዋወቅሽ በደንብ ማጣራት አለብኝ። የገዛ ወንድምሽን ፍቅረኛ ያደረግሽውም ያለምንም ምክንያት አይደለም። የሆነ ችግርማ የሆነ ሚስጥር አለ። ያንን ደግሞ ደርስበታለሁ ብላ ካጠገቧ ሸሸች። እና ውድ ቤተሰቦችዬ ላይክ እያረጋችሁ ነው። ኤፍራታና ጽዮን ገኒ መጥፋቷን ካወቁ በኋላ ከፎቅ ከታች ወደ ግቢ ያልፈለጉባት ቦታ የለችም። ሚስኪን እውነትም ስራ ራሷን ለማጥፋት ነው። ለነገሩ ምን ታርግ? እንደዛ ስንት ሆና የመንገድ ላይ ቁጭ ብላ ጉሊት እየሸጠች ያሳደገቻቸው ልጆች ልጁም ሌባ ሆኖ እስር ቤት ሲገባባት እና በሰው ፊት ሲያሸማቅቃት ሴት ልጇም ከስንት ስቃይና መከራ በኋላ ፓርት ላይ ታውቃላችሁ ምዕራፍ 1 ላይ ለልጇ ብላ እኮ ነው የነሱ የቤት ሰራተኛ ሆና ተቀጠረ የምትሰራው ነበር ለልጇ ለኤፍራታ ብላ እና እንደዛ ሆና ከስንት ፈተና በኋላ ካገኘቻት በኋላ እንደ እናት ሳትቆጥራት የእናትነት ምክሯን ሳትቀበል ህዝብ እንደሚኖረው ትኖሪያለሽ በሚለው ቃሏ ልቧ ስለደማ ከዚህ በኋላማ ልጆችን አጥቼ መኖር አልችልም ብላ ራሷን ለማጥፋት ተዘጋጅታ ደብዳቤ ጫርጫራ አድርጋ ጠፍታለች። እውነት ራሷን ታጠፋለች? እና ውድ ቤተሰቦችዬ ይሄን ይመስላል የዛሬው ድራማ። ስለነበረ ቆይታ ከልብ አመሰግናለሁ። ገኒም በመፈለግ ላይ እያሉ ነው ያቆመው። ሉሊትም ሳይሳካላት እንግዲህ ሌላ ሰው ተተክቷል እና በሌላ ኔክስት በሌላ ነገር እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ ቻው።